የጥምቀት በዓል በሰላም አደረሳችሁ። እንደሚታወቀው የጥምቀት በዓል በዩኔስኮ ከተመዘገቡ ሃይማኖታዊ በዓላት መካከል አንዱ ነው። እንግዲህ የ2018 ደግሞ የጥምቀት በዓል ምን አይነት ድባብ አለው የሚለውን በዘመንና ቴክኖሎጂ በዚህ ሳምንት ዝግጅታችን በስፋት ድባቡን ወደ እናንተ እናስቃኛለን። አብራችሁ እንድትቆዩ እንጋብዛለን። መልካም የጥምቀት በዓል። ወይዘሮ መሰረት ይባላልው። ስሜ መሰረት ገብረ ኢየሱስ ይባላል። እንዳልካቸው ሺበሺ ይባላልው። ስሜ ሉሊያንስ ይባላል። የሽመቤት ቸርነት ይባላልው። ሚሚ ይባላልው። ሙላለም ፋሲል ይባላልው። ቃል ኪዳን አሸናፊ ይባላልው። ባለው 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 ንገናኝ ምነው ዓለም ባለው 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 ጥምቀት በዓል ሲመጣ የአደባባይ በዓል እንደሆነ ብዙ ትውስታዎች ይኖራሉና ጥምቀት ላንቺ ምን አይነት ስሜት አለ? ጥምቀት ለኔ በጣም ይገርምሻል። በጣም ትውስታዎች አሉኝ። ቴክኖሎጂ ባልነበረበት ሰዓት የቱ ጋር እንገናኝ እየተባባል የቱ ጋር 6 ኪሎ ምኑ ጋር አደባባዩ ጋር ጫፍ ጋር ኢቭን እኛ ስላሴን አጅበን ነው የምንመጣው ከሪ በከንቱ ማለት ነው። እና ያ ነገር ትዝታዎች በጣም ነው ደስ የሚለኝ እና በቃ ስንጨፍር ጃል ሜዳ ገብተን ያ ትዝታዎች ይመጡብኛል። እንደ መጀመሪያ ቀን ደስ ይላል። ሰው ሁሉ ፏ ብሏል። ደስ የሚለው ነው ያገኛል። ጥምቀት በዓል የውጪ በዓል ስለሆነ ውጪ ከልጆቻችን ጋር ደስ ብሎን አስፋልት ላይ ልጆችን በማስደሰት ነው የምናሳልፈው። የአደባባይ በዓል ይሄ ትልቅ በዓላችን ነው። ከዘመድ ጋር ከጓደኛ ጋር ተቀጣጥረሽ ያለው ነገር በአጠቃላይ ደስ ይላል። ስለ እውነት ጓግተሽም ነው በዓሉን ከመጀመሪያው ቀን እስከ ታቦቶች በሰፈርሽ ያለው ታቦቶች የምታስገባቢው ቀን ድረስ ያለው ነገር ደስ ይላል። ቅድመ ዝግጅቱ የጥር ዮሐንስ ዕለት ነበር የጀመርነው ዝግጅቱን እና አሰብንበት። ቲሸርት ምናምን አለ እየተሸጠ ነበር። ከዛ ወሰንን አንድ አይነት ቲሸርት እንለብሳለን፣ አንድ ላይ ነው የምናከብረው ተባባለ። እንግዲህ ሁልጊዜ አንድ ላይ ናቸው። እኔ ነኝ አንዳንዴ ማልኖረው ከእናቴ ጋር ስለምሆን እና ጓደኞቼ ሁልጊዜም አንድ ላይ ናቸው። ዛሬ አብሬያቸው በመሆኔ ደግሞ በጣም ደስተኛ ነኝ። እዚህ ጃል ሜዳ ነው በብዛት ማከብረው። ሁሉም ታቦታት የሚገናኙበት ቦታ ነው። በጣም ደስ ይላል። ሃይማኖቱንና ትውፊቱን የጠበቀ የቤተክርስቲያን አከባበር ነው የምናከብረው። እዚህ ደግሞ በመሆኑ በጣም ደስ ይለኛል። አሁን ደግሞ ከበፊቱ በጣም የበለጠ ደስተኛ የሆነ አከባበር ነው እያከበርን ያለሁት ማለት ነው። ሃርሞኒካ ፍለጋ በፊት በጣም እንዞር ነበርና የባህል ጭፈራ ምናምን አሁን ሃርሞኒካ ምናምን ነገር ቀርቷል። በፊት ጀበና ተሰቅሎ ምናምን ነገር ጸብ ምናምን ነገር ነበርና ያ ነገር በአሁን ሰዓት ላይ ቀርቶ አሁን ጥሩ ፕሮግራም ላይ ነው ያለነው። በዓል እንዴት ነው ድባቡ? በዓል በጣም ቆንጆ ነው፣ ደስ የሚል ነው። ምን ይዛችኋል እስቲ? ጌጣጌጦች አሉን፣ ዊጎች አሉን፣ ብዙ ነገር አሉን፣ ቦርሳዎች አሉን፣ የተለያዩ ነገሮች ይዘናል። በቆንጆ ጀምረናል። ሻይ ቡና ለማለት እዚህ ተገናኝተናል። ጥምቀት በዓል ቆንጆ ነው። ሁሌም እንደ አዲስ ጥምቀት እንድትናፍቂ የሚያደርግሽ ነገር የአደባባይ በዓል ስለሆነ እሱ ሁሌም ልዩ ያደርገዋል። የጠፋፉ ሰዎችም ትገናኝበት አለሽ። መንገድ ዳር ላይ የሚያከብረው በዓል ስለሆነ በጉጉት የሚጠበቅ ነው። ማነው 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 ናንቺ ተመኘሽ አለማን ተወኝ 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 ተወኝ። ስልክ ባልነበረበት ዘመን በአደባባይ በዓልን ተጠራርቶ ማክበር፣ ዛሬ ደግሞ ቴክኖሎጂ እንዲህ ቀላል በሆነበት ቪዲዮ ኮል እየተደዋወልሽ ስልክ እየተደዋወልሽ እንኳን አደረሰ ቴክስት እየተጻጻፍሽ ማክበር ልዩነቱንና ንጽጽሩን እንዴት ታየዋለሽ? ስልክ ባልነበረበት ሰዓት የቱ ጋር እንገናኝ፣ የቱ ጋር ነሽ፣ ጫፉ ጋር ጠብቂኝ፣ 6 ኪሎ አደባባይ 4 ኪሎ ጋር 5 ኪሎ ጋር እየተባባልን ነበር የምንገናኘው። አሁን ግን ኢቭን ከዛሬ ስንት ዓመት አካባቢ ቴክኖሎጂ አለና በስልክ ነው የምንገናኘው። የምንገናኝበት ቤቶች ነበሩ። የዛኔ የሆነ ቁጭ የምንልበት ቤቶች ነበሩ። እዛ አካባቢ ነው የምንገናኘው። ወይ ቤት ሄደን ነው የምንጠራራው፣ ወይ ደግሞ እቺ ልዩ ምልክት አለ እዚህ ጋር 6 ኪሎ ጋር ነው የምንገናኘው። ብዙ ጊዜ ውስጥ ስንገባ አብረን እንድንሆን 6 ኪሎ ጋር ነው የምንገናኘው። በቃ በዛው ነው የምናሳልፍ። ስልክ ባልነበረበት ጊዜ ትንሽ ከበድ ይላል። አሁን ስልክ አለ፣ ሁሉ ነገር ኢዚ ነው። እንግዲህ እንዳልኩሽ በቀድሞ ጊዜ አሁን እኔ ባለውበት ዘመን በፊትና አሁን ላይ ስልክ ሃሎ ተባብለሽ ነው። አሁን ግን ቴክኖሎጂ ያመጣልን ነገር ያኔ አሁን ባለቤት ውጪ ነው።
አባቱን ያገኛል በኢሞ በዋትስአፕ። አክስት አጎቶቹ አሜሪካ አሉ፣ ዱባይ፣ በጣም ብዙ ቤተሰብ አለና ልክ አብሮ እንዳለ እየተያየን እናወራለን። እግዚአብሔር የተመሰገነ ይሁን። ቴክኖሎጂ በጣም ነገሮችን አሳምሮልን ተደዋወለን፣ ሰዓቷን ወሰንን፣ ወጣን፣ ተገናኘን። ያው እንደምታየን መጥተናል። ስልክ ባልነበረበት ሰዓት ያው ቤት ሄደን ነው የምንገናኘው ተያይዘን፣ ከሰፈር አንድ ላይ ነው የምንወጣው ተያይዘን ማለት ነው። አሁን ግን ያው በቃ በቴክስት እዚህ ቦታ እንገናኝ፣ ተደዋውለሽ እንገናኝ ትባላለች። የዘገሊላለት የዘገሊላለት ነይልኝ በኔ ሞት ለመሆኑ የዲጂታል አገልግሎቶች ይህንን በዓል በማስተዋወቅ ምን አይነት አስተዋጽኦ ያበረክታሉ የሚለውን ደግሞ ዞር ዞር እያለን የምንጠይቅ ይሆናል። አሁንም መልካም በዓል በያላችሁበት። የዘገሊላለት የዘገሊላለት ነይልኝ በኔ ሞት ያስተሪዮ ማርያም ያስተሪዮ ማርያም እመጣለሁ እኔም እንዲህ አይነት የአደባባይ በዓላትን ከማስተዋወቅ አንጻር እንግዲህ ሶሻል ሚዲያው ኢንተርኔቱ ብዙ እድሎችን እያመቻቸ ነው። እንዲህ አይነት በዓላት አሁን በዩኔስኮ የተመዘገበ በዓል ነው የጥምቀት በዓልና እነዚህን ከማስተዋወቅ አንጻር ትልቅ አስተዋጽኦ አለውና ምን ያህል መበረታታት አለበት? አንተስ እንዴት ታየዋለህ ይሄንን? በውጭም ያሉ ጓደኞቼ ምንም በቃ የምንተያየው ጥምቀት ጊዜ በመለቀው ፎቶ ቲሸርቱ ያምራል ተባብለን በቃ በእንደዚህ አይነት ድባብ ስለሆነ በጣም ጥሩ ነገር ነው፣ መበረታታት አለበት። ባይኖር ኖሮ አንተያይም። ድሮ በስልክ ጎረቤት ተጠርተሽ ምናምን ነው የምታወሪው። አሁን ግን ስልክሽ ላይ በምትለቂው ፎቶ እዛው ላይ አስተያየት ይሰጥሻል። ከሰው ጋር አብሮ ለመኖር በጣም ጥሩ አጋጣሚ ፈጥሮልናል። ብዙ ይሄ ዲጂታል ሚዲያ የምትዩ ነገር አሪፍ፣ በአጠቃላይ ምርጥ ነገር ነው። አሁን ሁሉ ነገር ዘመኑን አቅልሎታል። እንደምትየው መቸገር ምናምን ብሎ ነገር የለም። አሁን እንደዚህ ውጭ ሀገር ላሉ ቤተሰቦቻችን ለነሱ በሶሻል ሚዲያ ቢያዩ ቢመለከቱ በጣም ደስ የሚል ነገር ነው። ጥምቀት ደግሞ አይደለም ውጭ ላሉት ሰዎች ይቀርና በጣም ይሄ የተለየ ነገር ነው። በጣም ጥሩ ነው። እንደውም ብዙ ማያውቁ ሀገራት ብዙ ይጎዳል ማለት መጥተው ለመጎብኘት በጣም ሰፊ ስለሆነ በዩቲዩብም በተለያየ በዋትስአፕ በተለያዩ ቪዲዮ ስለሚለቀቅ ብዙ አለማት ስለሚያዩ በዚህ እንጠቀማለን ማለት ነው። እንዴት ነው አንቺ እንኳን አደረሳችሁ ለመባባል አሁን የምትጠቀሚያቸው ምንድን ናቸው እስቲ? ያው ኖርማል ስልክ አለ። ከስልክ ባሻገር ደግሞ ቴሌግራም፣ ዋትስአፕ፣ ኢሞ ብዙ ይሄ ነው የማይባሉ በጣም አሁን ያለንበት ደስ የሚል ነው። ድሮ ከምታዩ ጋር አይነጻጸርም። ቪዲዮ ኮል አለ፣ ኢሞ ኮል፣ ቫይበር ሁሉም ስላለ ደስ ይላል ያለው ነገር። ቋንዛ ወናርዳው አምባሩ መስቀሉም ሽርብ ታደሪ ማተበሽ ድንግልና አንቺ ማሳመር መቻል ሰባል አየነ የነ ድማም የነ አበረ የነ መዘንጋታ የነ አለነ በፊት የምንገበያየው በካሽ በእጅ ነበር የምንሰጣጣው። አሁን ላይ ግን በዲጂታል ሆኗል። ሁሉ ነገር በቴሌ ብር በተለያየ በዲጂታል ሆኗል። ለነጋዴው ምን ፋይዳ አለው? ለሌባ ተጋላጭ ናቸው። የዘገሊላለት የዘገሊላለት ነይልኝ በኔ ሞት ታቦቱ እስኪመጣ ድረስ ምግብ ለማዘዝ ቁጭ ብለናል። በዲጂታል ነው እየተጠቀምን ያለ ነው። ሰው ካሽ ላይ ያለው እንትን ብዙም እንትን ስላልሆነ ያው መንገድ ላይ ያሉት እንትኖችም አስቸጋሪ ስለሆኑ ካሽ ደግሞ ብዙ ጊዜ የምንልበት አድቫንቴጅ ጠባብ ስለሆነ ትራንስፈር ነው ብዙ ጊዜ የምንጠቀመው። ያው በተለይ ቴሌብር በጣም አክቲቭ እና ግብይት እንትኑ ፈጣን ስለሆነ ቴሌብር ላይ ያለን እንትን በጣም ያው እንቅስቃሴያችን አንደኛ በመጀመሪያ ይዜ ያደርጓል እና ለሌባም እንዳንገለጥ ያለን ካሽ ይዘን በምንንቀሳቀስ ጊዜ አንዳንዴ ደግሞ መልስ የለም እንደዚህ የሚባባል ጊዜ አንዳንዴ የመቆየት እንትንም አለ። ካሽ መጠበቅ ትራንስፈር አድርገን መውጣት አንድ በጣም ያው እንትኑንም ፈጣን ያደርጓል። የኛንም ግብይት የምንጠቀመውን ተጠቅመን ካሽ ትራንስፈር አድርገን ወጥተን መሄድ ብቻ ነው እና አገልግሎታችንን ፈጣን ያደርጓል ብዬ ነው የማስበው። ዲጂታል ላይ እንትን ማለት በትናንሽ ብር ከ100 ብር ጀምሮ ትራንዛክሽን ስለምንጠቀም በቴሌ ብር በመሳሰሉ ዲጂታል እንትኖች በጣም ለኛ ቀላል አድርገዋል ብዬ አስባለሁ።
ለመላ ቤተሰቦቼ በአዲግራትም ላሉ ቤተሰቦቼ በሰላሌም ላሉ ቤተሰቦቼ እንኳን አደረሳችሁ ልል እገልጻለሁ። እንኳን አደረሳችሁ ማለት መልከው ለበላ ቤተሰቦቼ፣ ለጓደኞቼ፣ ለሚያቁኝም ለማቃቸው ለመላው ኦርቶዶክስ እምነት ተከታይ እንኳን አደረሳችሁ። ለመላው የኢትዮጵያ የኦርቶዶክስ እምነት ተከታዮች ለ2018 የጥምቀት በዓል እንኳን አደረሳችሁ ላለሁ። መላው ለክርስትና እምነት ተከታዮች እንኳን ለጥምቀት በዓል በሰላም አደረሳችሁ ማለት እወዳለሁ። ለመላው ክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። በዓሉ የሰላም የፍቅር የሰላም ይሁንልን ብዬ እመኛለሁ። ለሚያውቁኝ ለማቃቸው ለቤተሰቡ ለእናቴ ለእህቶቼ እንኳን አደረሳችሁ ለጥምቀት በዓል ማለት እፈልጋለሁ። ለጎረቤቶቼ ግን ቅድሚያ ላንቺ እንኳን አደረሳችሁ። አመሰግናለሁ በጣም እና እንኳን አደረሳችሁ ቤተሰቦቼ፣ የኢትዮጵያ ሕዝብ እንኳን በሰላም በፍቅር ለዚህ በዓል አደረሳችሁ። መልካም በዓል እላለሁ። እንኳን ዛጎል ማርዳው አምባሩ መስቀሉም ሽርሙ ታደሪ ማተበሽ ድንግሉና አንቺ ማሳመር መቻል። ተመልካቾቻችን የ2018 የጥምቀት በዓል በዚህ በጃን ሜዳ ምን ይመስላል የሚለውን ለእናንተ ለተመልካቾቻችን በሰፊው ያደረስናችሁ። እንግዲህ የበዓሉ ድባብ እንደምትመለከቱት ሞቅና ደመቅ ያለ ነው። ዘመኑ ያለንበት ደግሞ የዲጂታል ዘመን እንደመሆኑ በዓሉን ለማስተዋወቅ በርካታ የሆኑ የቴክኖሎጂ መጠቀሚያ መሳሪያዎችን እየተጠቀሙ ሰዎች በዓሉን ለማስተዋወቅ የጋራ ጥረታቸውን ሲያደርጉ ተመልክተናል። እንግዲህ ይህንን በዓል ደግሞ በቀጣይ ከፍ እያለና እንዲተዋወቅ ለዓለምንም ደግሞ ከፍ ብሎ እንዲታይ ሁሉም የበኩሉን አስተዋጽኦ ማበርከት ይጠበቅበታል። የዘመንና ቴክኖሎጂ የዚህ ሳምንት ፕሮግራማችን ይህንን ይመስል ነበር። ሳምንት በአዳዲስ ርዕሰ ጉዳዮች ደግሞ ወደ እናንተ የምንመጣ ነው የሚሆነው። ሰላማዊት ወንደሰን ፕሮግራሙን እየመራው ከእናንተ ጋር ቆይታ አድርጋለሁ። መልካም በዓል። የዘገሊላለት የዘገሊላለት ነይልኝ በኔ ሞት ያስተሪዮ ማርያም ያስተሪዮ ማርያም እመጣለሁ። ሰላም እንዴት ናችሁ? ዮሐንስ ግርማ እባላለሁ። ዛሬ በዘመንና ቴክኖሎጂ ፕሮግራማችን ላይ ቴክኖሎጂ ዘርፍ ላይ ያሉ ህይወታችንን በተለያየ መልክ የሚያቀልልን ለስልካችን የተለያዩ አፕሊኬሽኖች ወይም ሴቲንግ የምናስተካክል ይሆናል። ወይም ለኮምፒውተራችን የተለያዩ ድረገጾች፣ ሶፍትዌሮች ለፕሮዳክቲቪቲ የሚያግዘን እነዚህን ሁሉ እዚህ ፕሮግራማችን ላይ እናያቸዋለን። አብሯችሁን ቆዩ። በዛሬ ፕሮግራማችን ላይ ይዤላችሁ የመጣሁት ቲክቶክ አፕሊኬሽኑን ነው። ቲክቶክ አፕሊኬሽን ብዙ ሰዎች ስልካችን ውስጥ አለ። ግን ታውቁ ነበረ ቲክቶክ ሌሎች አፕሊኬሽኖች እንዳላቸው? ቲክቶክ ከራሱ አፕሊኬሽን ውጪ ወደ 4 ሌሎች አፕሊኬሽኖች አሉ። እነዚህም አፕሊኬሽኖች የተለያዩ ዩዝ ኬሶች አሉ። ኮንቴንት ክሬተርም ከሆናችሁ ወይም ኮንሱመር እነዚህ 4 አፕሊኬሽኖች ለእናንተ በአንዱ መልክ ሊጠቅማችሁ ስለሚችሉ እነዚህን አፕሊኬሽኖች አንድ በአንድ እናያቸዋለን። የመጀመሪያው አፕሊኬሽን የምንመለከተው ቲክቶክ ላይት ይባላል። ይህንን አፕሊኬሽን በጉግል ፕሌይ ስቶር እና አፕል ስቶርም ላይ ታገኙታላችሁ። በዚህ አፕሊኬሽን መጀመር የፈለግኩት ብዙዎቻችሁ ልታውቁ ትችላላችሁ። ቲክቶክ ላይት ዋናው ዓላማው ዋናው የቲክቶክ አፕሊኬሽን ከ200 ሜጋባይት በላይ ነው። ይህም ለብዙ ሰው ስልካችን ሊያጨናንቅ ስለሚችል ይህንን ቲክቶክ አውቆ ላይተር ቨርዥን ቲክቶክ ላይት የሚባል አፕሊኬሽን ክሬት አደረገ። ስለዚህ ዋናው ዓላማው የቲክቶክ ላይት አንዳንድ ፊቸሮች ወይም ዴታ ወይም አኒሜሽኖች በዋናው አፕሊኬሽን ዴታና ስቶሬጅ የሚያጨናንቅባችሁ በቲክቶክ ላይት እሱን ችግር አታገኙም። በዚህ ዲስክሪፕሽን ቲክቶክ ይሻላል ማለት ነው። ይህ እንደዛ ማለት ሳይሆን ሙሉ ኤክስፒሪየንስ የቲክቶክ አፕሊኬሽን ከፈለጋችሁ የስልካችሁ ስቶሬጅ ማያጨናንቃችሁ ከሆነና ጥሩ የኢንተርኔት ስፒድ ካላችሁ ዋናው የቲክቶክ አፕሊኬሽን ብትይዙ ሬኮሜንድ አደርጋችኋለሁ። ግን እነዚህ ሁለት ከሌላችሁ የስልካችሁ ስቶሬጅ ቢያጨናንቅ ከሆነ እና ዴታ ፈጣን የሆነበት ቦታ ካልሆናችሁ ቲክቶክ ላይትን ሬኮሜንድ አደርጋችኋለሁ። ቀጣይ አፕሊኬሽን እዚህ ፕሮግራማችን ላይ የምንመለከተው ቲክቶክ ስቱዲዮ ይባላል። ይህንን አፕሊኬሽን በጉግል ፕሌይ ስቶር ወይም አፕል ፕሌይ ስቶር ታገኙታላችሁ። ይሄ አፕሊኬሽን ዋናው ጥቅም ለኮንተንት ክሬተሮች ነው። ስለዚህ ስራችሁ ወይም ፓሽናችሁ ኮንተንት ክሬተር ከሆነና የእናንተን ፎሎወር ኦዲየንስ ማሳደግ ከፈለጋችሁ እንደ ስራ ይህንን ፕላትፎርም ማሳደግ ከፈለጋችሁ ቲክቶክ ስቱዲዮ ፕላትፎርሙ ዋናው ዓላማው
የእናንተን ኦዲየንስ ኢንፎርሜሽን ጋዘር ማድረግ ይችላል እና እነዚህን ኢንፎርሜሽን ተጠቅማችሁ እንዴት የተሻለ ኮንቴንት ቀጣይ ቪዲዮአችሁ ላይ እንዴት መስራት እንደምትችሉ ያግዛችኋል። አፕሊኬሽኑን ከከፈታችሁት በኋላ ብዙ አይነት ኢንፎርሜሽን ያስቀምጥላችኋል። ቪዲዮ ላይ እንደምትመለከቱት የቪዲዮአችሁን አናሊቲክስ ማየት ከፈለጋችሁ ምን ያህል ሰዎች እንዳዩት፣ ኦዲየንሶቻችሁ ምን ያህል ወንዶች ወይም ሴቶች ከምን ከተማ ወይም ከምን ሀገር እንደሚያዩት ማየት ትችላላችሁ። በምን ሰዓት ላይ አክቲቭ እንደሆኑ ማየት ትችላላችሁ። እነዚህን ሁላ የኦዲየንሳችሁን እናም ከዚህም በተጨማሪ ኢንፎርሜሽን ያስቀምጥላችኋል። ከዛም በተጨማሪ ፕላትፎርሙ ላይ ኢንስፒሬሽን ካታጎሪ አለው። ይህም ማለት ምንድነው? ከተወሰነ ጊዜያት በኋላ ምን አይነት ኮንቴንት እንደምትለቁ ቲክቶክ ካየ በኋላ ምን አይነት ቪዲዮዎች ቀጣይ ላይ ሰዎች የሚያዩት በእናንተ ዘርፍ ላይ ያሉ ምንድነው ፖስት የሚያደርጉት ብሎ ሬኮሜንዴሽኖች ይሰጣቸዋል። ስለዚህ እነዚህን ቪዲዮዎች ታዩና ኦኬ እንደዚህ አይነት ቪዲዮዎች ኦዲየንሶቼ እያዩ ነው ብላችሁ አይዲያውን ስትወስዱ ለቀጣይ ቪዲዮአችሁ ላይ የተሻለ ምናም ኦዲየንሶቻችሁ የሚፈልጉትን ኮንቴንት መቅረጽ ትችላላችሁ። ሶስተኛው ሶፍትዌር እዚህ ፕሮግራማችን ላይ የምንመለከተው ቲክቶክ ላይቭ ዋልፔፐር ይባላል። ይህንን አፕሊኬሽን ዋናው ዓላማው ብዙ ቪዲዮዎች ልናገኝ እንችላለን። አንዳንድ ኮንቴንት ክሬተሮች ቆንጆ የሆኑ ላይቭ ዋልፔፐሮች አሁን እዚህ ቪዲዮ ላይ እንደምትመለከቱት ቲክቶክ ላይ ፖስት የሚደረጉ ሊኖር ይችላሉ እና ቲክቶክ ያደረገው ሴፕሬት የሆነ አፕሊኬሽን ከዋናው አፕሊኬሽናችሁ ጋር ሊንክ አድርጎ እነዚህን ላይቭ ዋልፔፐሮች ስታገኙ እዛው ቪዲዮ ላይ እንደምትመለከቱት ስቴፕሶቹን ተከትላችሁ ወደ ላይቭ ዋልፔፐር አፕሊኬሽኑ ገብቶ ያንን ላይቭ ዋልፔፐር አፕሊኬሽን ስልካችሁ ላይ እንድትጠቀሙ ያግዛችኋል። የመጨረሻው አፕሊኬሽን እዚህ ፕሮግራማችን ላይ የምናየው ኢፌክት ሃውስ ይባላል። ኢፌክት ሃውስ የኮምፒውተር አፕሊኬሽን ነው እና የኢፌክት ሃውስ ዋናው ዓላማው ቲክቶክ ፕላትፎርሙ ላይ የተለያዩ ፊልተሮችና ኢፌክቶች ክሬት የሚደረጉበት ፕላትፎርም ነው። ስለዚህ ከስተም የሆነ ኢፌክቶች፣ ከስተም የሆኑ ካሜራ ኢፌክቶች ወይም ቴምፕሌት ወይም ፊልተሮች ክሬት ማድረግ ከፈለጋችሁ ኢፌክት ሃውስ ሶፍትዌሩን ወደ ኮምፒውተራችሁ ትጭናላችሁ። ከዚህ በፊት የተለያዩ ፊልተሮች ወይም ኢፌክቶች ተጠቅማችሁ ወይም ሰርታችሁ ካላወቃችሁ ኢፌክት ሃውስ በጣም ሲምፕል የሆነ ዩአይ ነው እና እንዳለ ቱቶሪያሎች እና ቴምፕሌቶች እዛው ሶፍትዌር ላይ ተቀምጧል። ስለዚህ እነዚህን ቴምፕሌቶች ተጠቅማችሁ በቀላሉ ቆንጆ የሆኑ ፊልተሮች ወይም ካሜራ ኢፌክቶች ወደ ቲክቶክ ፖስት ማድረግ ትችላላችሁ። ይህንን ፕላትፎርም አሳድጋችሁት ጎብዛችሁ የተለያዩ ኢፌክቶችና ፊልተሮች መስራት ከጀመራችሁ በኋላ ቲክቶክ ፕላትፎርም ይህንን ሞኔታይዝ እንድታደርጉ ያግዛችኋል። ይህ ማለት ምንድነው? ቲክቶክ እነዚህን ፊልተሮች ማን እንደተጠቀመና ብዛት እንዳለው ካወቀ በሱን ያህል እንዲከፍላችሁ ማድረግ ትችላላችሁ። የበለጠ እንድትጎብዙ ከነዚህ ቢልቲን ቴምፕሌቶችና ቱቶሪያሎች ውስጥ እንዳሉ የተለያዩ ሪሶርሶች አሉ። ልክ እንደ ዩቲዩብ ላይ ኢፌክት ሃውስ የሚለውን ሶፍትዌር በተለያየ መልክ የሚያስተምሩ ቱቶሪያሎች ስላሉ እነሱን ቼክ እንድታደርጉ ሬኮሜንድ አደርጋለሁ። እነዚህን ተጨማሪ አፕሊኬሽኖች ቲክቶክ ክሬት ያደረገው ሙሉ ኤክስፒሪየንሱን እንድትቀበሉ ነው። ይህንንም እንደ ኮንሱመርም ሆነ ወይም እንደ ኮንቴንት ክሬተር ሌሎች ሶሻል ሚዲያ ፕላትፎርሞች እንደዚሁ ሌላ ተጨማሪ አፕሊኬሽኖች አሉ። እነሱንም ቀጣይ ፕሮግራማችን ላይ እናያቸዋለን።